ከዚህ በፊት በባይደን አድሚኒስትሬሽን ጊዜ ከጁን 2023 ጀምሮ በድንበር የገቡ ሰዎች ሰርከምቬንሽን ኦፍ ሎፉል ፓዝዌይ የሚባል ህግ አፕላይ ይደረግባቸው ነበር። ይሄ ህግ በድንበር የገቡ ሰዎች CLP አፕ የሚባለውን ካልተጠቀሙ እና ሲገቡ ይሄን አፕ ተጠቅመው ቀጠሮ ተይዞላቸው ሜክሲኮ ላይ ድንበር ላይ ኢንተርቪው ተደርገው የገቡ ካልሆነ ለአሳይለም ብቁ አይሆኑም። ለአሳይለም ብቁ ለመሆን አንድ ወር CLP አፕን መጠቀም መቻል አለባቸው። ኦር ደግሞ ያልተጠቀሙበት ምክንያት አደገኛ የሆነ የጤና ችግር ከገጠማቸው ያን ማስረዳት ከቻሉ ያ ኤሚነንት ከሆነ አደገኛ መሆኑን ማሳየት ከቻሉ ለምሳሌ ድንበር ላይ ትልቅ የጤና እክል ገጥሟቸው ያን አፕ የመጠቀም ችሎታ ከሌላቸው ችሎታው ከህክምና ከጤና እክል የተነሳ ከሆነ ሁለተኛው ትራፊከሮች ስመግለሮች አስገድደዋቸው ያስገቧቸው ከሆነ ማለት ነው። ለምሳሌ የጦር መሳሪያ ከጀርባ ይዘውብህ የግድ ወደ አሜሪካ እንድትገባ አስገድደው የገባክ እንደሆነ ወይ ስመግል ላይን ትራፊክ እንደሆነ በእነሱ ቁጥጥር ውስጥ ሆነ ከገባ እነዚህ ኤክሰፕሽኖች ናቸው። ካለዛ የCLP አፕ በሁሉም ላይ አፕላይ ይሆናል በድንበር የገቡ ሰዎች ላይ ማለት ነው። ብዙ ሰዎች አሳይለማቸው ተቀባይነት አግኝቶ ማለት አሳይለማቸው ፐርሱሲቭ ሆኖ ዳኞችን አሳምኖ ነገር ግን የCLP ሪኳየርመንት ስላለባቸው ያን ስለማማሉ ውድቅ የተደረገባቸው ብዙ ኢትዮጵያኖች አሉ። ስለዚህ አሁን ይሄ ሰርከምቬንሽን ኦፍ ሎፉል ፓዝዌይ ከ2023 ጀምሮ ወደ አሜሪካ የገቡ ሰዎች አሁን ላይም የኢሚግሬሽን ኮርት ላይ ኬዛቸው ያሉ ሰዎች በጠቅላላ ከዚህ ህግ ነፃ ሆነዋል ማለት ነው። የ9ኛው ሰርኬት ካሊፎርኒያ ነው ይሄ ክስ የተካሄደው። ሰርከምቬንሽን ኦፍ ሎፉል ፓዝዌይ ህግን የሚጻረር ነው። ኮንግረስ ያወጣውን ህግ አሳይለምን የመጠየቅ ህግ የሚጻረር መሆኑን በመግለጽ ቫኬት አድርጎታል፣ አስወግዶታል ማለት ነው። ለዚህ አሁን ዊዝሆልዲንግ የተሰጣቸው ሰዎች ሳይቀሩ በሰርከምቬንሽን ኦፍ ሎፉል ፓዝዌይ ምክንያት CLP ምክንያት አሳይለም ማግኘት ያልቻሉ ግን ዊዝሆልዲንግ የተሰጣቸው ሰዎች ከእንደገና ወደ ፍርድ ቤት ሄደው ሪካላንደር በማድረግ ወይም ሞሽን ትሪኦፕን ከእንደገና ኬዛቸውን በማስከፈት አሳይለማቸው እንደገና ማሳየት ሁሉ ይችላሉ ማለት ነው። ምክንያቱም ዊዝሆልዲንግ ከተሰጠ ወደ ግሪን ካርድ ወደ ዜጋ ወደፊት መሄዳችንም ጀስት ሁሉ ጊዜ ዊዝሆልዲንግ ላይ ነው የምትቆየው። ከሀገርም መውጣት ላይ መንቀሳቀስ ላይ የራሱ የሆነ ገደቦች አሉት። ለዛ ነው የሰርከምቬንሽን ኦፍ ሎፉል ፓዝዌይ መነሳት ትልቅ ጥቅም የሚኖረው ማለት ነው። ገና አሳይለም ኬዛቸው እየተካሄደ ያለም ሰዎች እንግዲህ ከዚህ ነፃ መሆናቸው ቀላል አይደለም። ምክንያቱም ይሄን ህግ ማለፍ በጣም ከባድ ነው። እነዚህ ቅድም የጠቀስኩልህ አደገኛ የሆነ የጤና እክል ከገጠመ ኦር ደግሞ ስመግለሮች ትራፊከሮች አስገድደው የገባ ካልሆንክ እነዚህን ኤክሰፕሽኖች ማሟላት ማትችል ከሆነ ኦር ደግሞ ስሌቭ ተደርገ ምንም አይነት ዊል ሳይኖርክ ወደ አሜሪካ ገፍትረ የገባ መሆኑን ማሳየት ካልቻልክ ለአሳይለም ብቁ አትሆንም ነበር በድንበር እስከገባክ ድረስ። የዚህ መነሳት ትልቅ ዜና ነው ለብዙ ኢትዮጵያኖች እና ኤርትራውያን። እንግዲህ ይሄ የቪዛ ክልከላ በአብዛኛው አነስተኛ የሆነ የፖለቲካል ዱላ ነው። የአሜሪካ መንግስት ኢንቴንሽኑን እየገለጸ ነው። ኢንቴንሽኑ በኢትዮጵያ ውስጥ ያለ የቫዮለንስ ሙቭመንቶችን እንደማይደግፍ በተለይ አሁን ሊካሄድ ያለውን ወይም ሊጀመር ያለውን ጦርነት TPLF ይሄን ሊያረግ እንደተንቀሳቀሰ የሚያሳይ ምልክቶችን እየሰጠ ነው። ስለዚህ የማስጠንቀቂያ ደውል ነው ማለት የቪዛ እርምጃ የመጀመሪያው ፈርስት ስቴፕ የማስጠንቀቂያ ሂደት ነውና ፓሲቭ የሆነ የፖለቲካል አክሽን ብንለው ጥሩ ነው። በጣም አግሬሲቭ ያልሆነ ግን የአሜሪካ መንግስት ከሚወስዳቸው እርምጃዎችና የፖለቲካል ኢንክሊኔሽኑ ምን አይነት አቋም እየያዘ እንደሆነ ኢትዮጵያ ውስጥ በሚካሄደው እንቅስቃሴ ላይ የምትመለከትበት ነው። የመንግስትን አቋም የምትረዳበት አንግል ነው እና አንዱ ከ2 3 4 አመራሮችን ከማገዱ በላይ የሚያስተላልፈው መልእክት ነው በጣም ወሳኙ ማለት ነው። ፕሮባብሊ ይሄን ዜና ሲሰሙ የቲፒኤልኤፍ አመራሮች የሚረዱት ነገር ይኖራል። ምንድነው የአሜሪካ አቋም በዚህ ሂደት ውስጥ የሚለው ትልቁ ሮል የቪዛ ክልከላ እነዛ ናቸው እንጂ 1 2 3 4 አመራሮችን መከልከል አይደለም። ያ የሚኖረው የክልከላው አንደኛ እነዚህ አመራሮች ጦርነት ሊያካሂዱ ከሆነ አሜሪካ የመምጣታቸው እድል በጣም አነስተኛ ነው። አንድ ሁለተኛ ፕሮባብሊ የሚሆነው የነሱ የዲፕሎማቲክ ዊንጎች በተፈለገው ቅልጥፍና ወደ አሜሪካም ሆነ ወደ ሌሎች ሀገሮች ለመሄድ ሊያግዳቸው ይችላል። በተለይ የአሜሪካን ቪዛ ማጣት፣ እዚህ ሀገር መጥቶ የዲፕሎማቲክ ስራ መስራት እዚህም ያሉ የህወሓት ደጋፊዎች ላይ የሚያሳድረው ተጽዕኖ ቀላል አይሆንም። ይሄ ገዳ ማለት ነው። እንግዲህ እንደ
ህግ አማካሪ በዚህ ውስጥ ያሉ ሰዎች ምናልባት ራሳቸውን ከቲፒኤልኤፍ ጋር ለማያያዝ አስበው ወይም ደግሞ አያይዘው ፋይል የሚያደርጉ ሰዎች መጠንቀቅ አለባቸው። ምክንያቱም የአሜሪካ መንግስት አቋም በአፕሊኬሽናቸው ላይ ተጽዕኖ ይኖረዋል። የኢሚግሬሽን ኦፊሰሮች መንግስት እንደዚህ አይነት አቋም ከወሰደ እነሱ አፕሊኬሽናችንን አክሴፕት ማድረግ ወይም ደግሞ ቤኔፊቶችን ፕሮቫይድ ማድረግ ለምሳሌ አሳይለም አፕሩቭድ ማድረግ ግሪን ካርድ አፕሩቭ ማድረግ ሊከብዳቸው ይችላል። ስለዚህ ይህን ከግንዛቤ ውስጥ እንድትወስዱ ነው። ኢን አብሰንሺያ ኦርደር ወይም ደግሞ ፍርድ ቤት ባለመቅረብ የሚመጡ ጉዳቶች ዛሬ የማጋራችሁ ይሄንን ነው። ምንድነው ኢን አብሰንሺያ ኦርደር ወይም ደግሞ ፍርድ ቤት ባለመቅረብ የሚመጣ ችግር ምንድነው? ወይም ደግሞ እንዴት ነው ኪዩር መደረግ ያለበት ወይም ደግሞ መፍትሄው ምንድነው? ምን ማድረግ አለብን? አንዳንድ አብዛኛው ሰው በተለይ ደግሞ ጉዳያችሁ ፍርድ ቤት የሆኑ ሰዎች አንዳንድ የግድ ማወቅ ያለባቸው ነገሮች አሉ። እሱን አንዳንድ ነገር ለማለት ነው። ኢን አብሰንሺያ ኦርደር ማለት አንድ ሰው ጉዳዩ በፍርድ ቤት ተይዞለት ፍርድ ቤቱ በዚህ ቀን በዚህ ሰዓት እዚህ ፍርድ ቤት እዚህ ዳኛ ፊት መቅረብ አለብህ የሚል ኖትስ ኦፍ ሂሪንግ ይሰጠዋል። ወይም ደግሞ ኖትስ ቱ አፒር ወይም ደግሞ ኖትስ ኦፍ ሂሪንግ ሰዓቱን ደቂቃውን ሁሉ ተናግሮ ማለት ነው። ያ ከደረሰው በኋላ ያ ሰው የግድ በዛ የመጥሪያ ደብዳቤ መሰረት እዛ ፍርድ ቤት በተባለው ቀንና ሰዓት መቅረብ አለበት ከጠበቃው ጋር። ጠበቃም ከሌለው ደግሞ ብቻውንም ቢሆን ማለት ነው። ግድ ነው። እጅግ በጣም ኢምፖርታንት የሆነ ኢቨንት ነው። የፍርድ ቤት ቀናችሁን ሚስ ማድረግ የለባችሁም። ኖ ማተር ዋት አንሌስ እንደው ኤክስትራ ኦርዲነሪ የሆነ ለየት ያለ ነገር ካልሆነ በስተቀር የግድ የፍርድ ቤት ቀናችሁን መቅረብ አለባችሁ። ብትፈሩም ባትፈሩም ጥሩ ቢሆንም መጥፎ ቢሆንም የዛን ቀን መቅረብ አለባችሁ። ምክንያቱም ኮንሲኩዌንሱ በጣም ሲሪየስ ነው። ምንድነው ባለመቅረቤ ምንድነው የሚቀርብኝ ነው። የመጀመሪያው ነገር ፍርድ ቤት ዳኛ ቀርቡ ተብላችሁ በማትቀርቡ ጊዜ ዳኛው የዛኑ ቀን ሪሙቫል ኦርደር ነው ኢሹ የሚያደርገው። ሪሙቫል ኦርደር ማለት ይሄ ሰውዬ በተያዘበት በተገኘበት ተይዞ ከዚህ ሀገር ይውጣ ነው። ኦርደር ይተላለፍባቸዋል ማለት ነው። ሁለተኛው ችግር ደግሞ ምንድነው? ያ የሪሙቫል ኦርደር እነዚህ አንደኛ ፍርድ ቤት ቅርቡ በተባላችሁ ሰዓት ባለመቅረባችሁ፣ ሁለተኛ ሪሙቫል ኦርደር ስላለባችሁ የመጀመሪያው ብቻውን ቅረቡ ስትባሉ ባለመቅረባችሁ 5 ዓመት ወደ አሜሪካን ሀገር እንዳትገቡ ትታገዳላችሁ። የመጀመሪያው ነው። ዳኛው ደግሞ ሪሙቫል ኦርደር ኦልሬዲ ኢሹ አድርጓል። ያ ደግሞ ሌላ 10 ዓመት ደግሞ ወደ አሜሪካን ሀገር እንዳትመጡ የሚያግዳችሁ ነገር ነው። ከዚህ በተጨማሪ ደግሞ ምናልባት አሜሪካን ሀገር አንሎፉል ስቴ ካላችሁ ወይም ደግሞ ያለ ምንም ፈቃድ የቆያችሁበት ቀን ካለ እሱም ራሱ 10 ዓመት ወይም ከዛ በላይ ወደ አሜሪካን ሀገር እንዳትገቡ ሊያሳግዳችሁ ይችላል። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር ዶንት ሚስ ዮር ኮርት ዴት፣ አጭር ነው። ሁለተኛ ደግሞ ፎር ሰም ሪዝን በህመም ምክንያት ሊሆን ይችላል፣ ኢመርጀንሲ ነገር ሊኖር ይችላል። መቼም አንዳንድ ነገር ይገጥማል። ያ ከሆነ ደግሞ ኢሚዲየትሊ ሚስ ማድረጋችሁን ካወቃችሁ ቶክ ቱ ሎየር፣ ወዲያው ጠበቃ ለመያዝ ሞክሩ። መፍትሄ ሊያገኝላችሁ ይችላል። እነዛን ነገሮች ለፍርድ ቤቱ በሚገባው ሁኔታ በሚገባው ቋንቋ አቅርቦ ያ ኢን አብሰንሺያ ኦርደር ሪሙቭ ሊደረግ ይችላል። የተደረገ ነገር ነው። እኛም ስናደርገው የነበረው ነገር ስለሆነ ቶሎ ብላችሁ ለጠበቃችሁ ኢንፎርም አድርጉ። ሶስተኛ ደግሞ ምድሮ ማድረግ ያለባችሁ እንግዲህ በጣም ብዙ ከቆየና ይሄ ኦርደር እንዳለባችሁ ካወቃችሁ ደግሞ ዌቨርስ አሉ። እነዚህ ደግሞ ይቅርታ የምትጠይቁበት ማለት ነው። 5 ዓመት 10 ዓመት ወይም ደግሞ ከዛ በላይ እንዳትገቡ ወደ አሜሪካን ሀገር የምትታገዱ ከሆነ እነዛን ቅጣት እንዲነሳላችሁ የምታደርጉበት ራሱን የቻለ ፕሮሰስ አለ። ትንሽ ኮምፕሊኬትድ ነው። ያን ነገር አምጥቼ እዚህ እናንተንም ኮምፕሊኬት ማድረግ ስለማልፈልግ ግን መንገድ እንዳለ እንድታውቁ ነው። ግን በተቻላችሁ መጠን አሜሪካን ሀገር በፍርድ ቤት ጉዳያችሁ የተያዘ ሰዎች ፕሊስ ያንን የፍርድ ቤት ቀናችሁን ሚስ እንዳታደርጉ። ካደረጋችሁ ደግሞ ወዲያው ጠበቃ ለመያዝ ሞክሩና ያንን ነገር መፍትሄ ለማፈላለግ ሞክሩ። ይጠቅማችኋል። አለበለዚያ ኮንሲኩዌንሱ በጣም ሲሪየስ ነው። የዛሬው መረጃ ይህንን ይመስላል። በሚቀጥለው ጊዜ ደግሞ በሌላ መረጃ እመጣለሁ። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።